ብዙዎቻችሁ የሪአክሽን ዩቲዩብ ቻናል መክፈት ፈልጋችሁ ሪአክሽን ቪዲዮ መስራት ፈልጋችሁ ውድ ካሜራ የለኝም ፒሲ የለኝም ወይም ደግሞ ማይክ የለኝም ብላችሁ እንዳቆማችሁት እኔም እናንተም እናውቃለን። እውነቱ ግን ይህ አይደለም። ይህ የምታዩት ቪዲዮ ተቀርጾ እናንተ ጋር እየደረሰ ያለው በአንድ ስልክ ብቻ ነው። ሪአክሽን ከሆነ ደግሞ የግድ ሁለት ስልክ ያስፈልጋችኋል። ዛሬ በ2026 ስልካችሁን ብቻ በመጠቀም እንዴት አድርጋችሁ የሪአክሽን ቻናል እንደምትከፍቱና እንዲሁም እንዴት አድርጋችሁ እንደምታሳድጉት በአምስት ዋና ደረጃዎች ያሳያችኋለሁ። አምስተኛው እንዳያመልጣችሁ። አምስተኛው ቻናላችሁን በፍጥነትና ቶሎ ያሳድግላችኋል። እስከ መጨረሻው አብራችሁን ቆዩ። መጀመሪያ የሚሆነው ሪአክሽን እንደሚሰራ ሰው የምርጫ ስብስብ ምን አይነት ቪዲዮዎችን መምረጥ አለብኝ፣ ሰዎች ምን አይነት ቪዲዮዎች ይወዳሉ የሚሉትን ማየት አለባችሁ። ይህም ምን ማለት ነው? ቲክቶክ ላይ፣ ኢንስታግራም ላይ እንዲሁም የተለያዩ ሶሻል ሚዲያዎች ላይ አነጋጋሪ ትኩስ የሆኑ መረጃዎችን ሁሌም ይዛችሁ መምጣት አለባችሁ። የሚያስቅ ቪዲዮ ሊሆን ይችላል፣ ማንኛውም አይነት ቪዲዮ፣ ነገር ግን ትኩስና አነጋጋሪ ጊዜው ያላለፈበት መሆን አለበት። ሌላው ደግሞ የምትሰበስቡት ቪዲዮ ውስጥ የእናንተን እውነተኛ ሪአክሽን ሊያወጣ የሚችል ቪዲዮ እናንተ ማየት ማትወዱትን ቪዲዮ ለሰው ለሪአክሽን ማቅረብ የለባችሁ። የግድ አነጋጋሪና ትኩስ ስለሆነ ምን ማድረግ አለባችሁ? እናንተ የምትወዱት ቪዲዮ ሲደመር አነጋጋሪው ትኩሱን ቪዲዮ አቀላቅላችሁ ሚክስ አድርጋችሁ ማምጣት ያለባችሁ። የሆነ ርዕሰ ጉዳይ በጣም ታዋቂ ሆነ ማለት የግድ ሪአክት ማድረግ አለባችሁ ማለት አይደለም። እናንተ የምትወዱትን ልታስተላልፉ የምትፈልጉትን መልእክት በቀጥተኛው መንገድ ሊያስተላልፍ የሚችል እንደዚህ አይነት ቪዲዮዎችን ብቻ ምረጡ። እንደኔ የክሊን የሆኑ ኮንቴንቶች ይመቹኛል። ጥርት ያሉ ማንኛውም ሰው ሊያያቸው የሚችላቸው ኮንቴንቶች ማለት ነው። ለምን ብትሉ ኛም ቪዲዮ ሁሉም ሰው ያዋል። ከትልቅ ሰው እስከ ህፃናት እስከ ወጣቶች ሊያዩት የሚችሉ ቪዲዮ መስራት ወዳለሁ። ሲቀጥል ደግሞ ወደፊት ታዋቂ ከሆናችሁ በኋላ ቻናላችሁ እያደገ ሲመጣ የሆነ ካምፓኒ ራሱ ማስታወቂያ ሊያሰራችሁ ቢፈልግ የእናንተን ባክግራውንድ ዞር ብሎ ያያል። ስለዚህ እናንተ በጥሩ ነገር እየታወቃችሁ የምትመጡ ከሆነ ስራችሁ ላይ ምንም ችግር አይፈጥርባችሁ ማለት ነው። አሁን ደግሞ የግድ ማስተካከል ያለባችሁ ሌላኛው ነገር የድምጻችሁን ነገር ነው። የድምጻችሁን ነገር ስል የግድ ማይክን መጠቀም ላይኖርባችሁ ይችላል። አፎርድ የምታረጉ ሰዎች ገዝታችሁ ተጠቀሙ። ግን አፎርድ ማናረግ ሰዎች ይሄን ቪዲዮ አብዛኛችሁ እያያችሁ ያላችሁት ጀማሪዎች ስለሆናችሁ እናንተ አፎርድ ማታረጉ ከሆነ ሁለት ዘዴዎችን ልንገራችሁ። አንደኛው ካሜራን ወደ እናንተ በደንብ አስጠግቶ መቅረጽ። ያን ያህል በደንብ መቅረብ የለባችሁም፣ ግን ስልኩን አለማራቅ አንደኛው መፍትሄ ነው። ሁለተኛው ደግሞ ቪዲዮ ኤዲት በምታረጉበት ሰዓት ቮይሳችሁን ኢንሃንስ ማድረግ ትችላላችሁ፣ ማጥራት ትችላላችሁ። ለምሳሌ ይህ ቪዲዮ ቀጥታ በስልኩ የተቀረጸ ሳውንዱን ነው አሁን እየሰማችሁ ያላችሁት። አሁን የምትሰሙት ደግሞ ኢንሃንስ ከተደረገ በኋላ። ስለዚህ በዚህ መልኩ በስልካችሁ ኤዲት ስታረጉ ካፕከት ላይ ኢንሃንስ ማድረግ ትችላላችሁ ማለት ነው። ሶስተኛ ላይ የምናየው ደግሞ በስልክ ኤዲት የማድረግ ሚስጥሮችን እነግራችኋለሁ። በስልካችሁ የሪአክሽን ቪዲዮዎችን ኤዲት በምታረጉበት ሰዓት የግድ መሳሳት የሌለባችሁ ነገሮች ውስጥ የመጀመሪያው ፒክቸር ኢን ፒክቸር ይባላል። ይህም ምን ማለት ነው? የእናንተ ሪአክሽን ያለበት ቦታና ሪአክት የምታረጉበት ቪዲዮ ያለበት ቦታ በምንም መንገድ መቀራረብ በጣም የለባቸውም። በግልጽ ሁለታችሁ በግልጽ መታየት አለባችሁ። ምክንያቱም አብዛኛው ሰው ያን ቪዲዮ ቢያየውም የእናንተን አስተያየት የእናንተን ሪአክሽን ለማየት ነው እና ቢመጣ ግልጽ የሆነ ፎቶ የእናንተ ግልጽ የሆነ ደግሞ ቦታ ለሪአክት ለምታረጉበት ቪዲዮ ማዘጋጀት አለባችሁ። ልክ እንደዚህ ማለት ነው። ሁለተኛው ደግሞ አስፈላጊ የሆኑ ቦታዎች ላይ ቴክስቶችን መጠቀም። ለምሳሌ ይሄን ቪዲዮ ስታዩ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ይሄን ባልኩበት ሰዓት ኮሜንት ላይ አስቀምጡልኝ የምትለው ጽሁፍ በአማርኛ ወይም በእንግሊዘኛ አድርጋችሁ መጻፍ ትችላላችሁ። ካፕከት ላይ በነፃ ይሄንን ነገር ማግኘት ትችላላችሁ። ይሄ ነገር ሰው እንዳይሰላችና ቪዲዮአችሁ ላይ እንዲቆይ ያደርገዋል። በአራተኛ ደረጃ የምናየው ነገር ደግሞ ስለ ኮፒራይት ማምለጫ መንገዶች ነው። አብዛኛው ሪአክሽን የምንሰራ ሰዎች የሚያስጨንቀን ዋነኛው ነገር ኮፒራይት ነው። ኮፒራይት ምን ማለት እንደሆነ ማታውቁ ሰዎች ዩቲዩብ በሌላ ሰው ቪዲዮ ላይ ሪአክት ስታረጉ ሙሉ ለሙሉ የዛ ሰውን ቪዲዮ ወስዳችሁ ከሆነ ሪአክት እያደረጋችሁ ያላችሁት ያን ቪዲዮ ኮፒራይት ክሌም ብሎ ይዘጋባችኋል ማለት ነው። ይህም ቻናላችሁ እንዲመታ እንዳይንቀሳቀስ ያደርገዋል። አልፎ ተርፎ ሞኔታይዝ እንዳይሆን ሊያደርገው ይችላል። ይህንንም የምታመልጡበት መንገዶችን እንገራችሁ። አንድ ቪዲዮ ሪአክት እያደረጋችሁ ባለበት ሰዓት ፈጽሞ ዝም አትበሉ፣ ተናገሩ። የምታዩትን ነገር አስተውሉ፣ ተናገሩ። አዳዲስ ነገሮችን ለሰዎች ተናገሩ። እንደዛ ስታረጉ ዩቲዩብ ያልፋችኋል። ቀጣይ የምታደርጉት ነገር ደግሞ ፌር ዩዝ ይባላል። ይህም ምን ማለት ነው? ቪዲዮውን ሪአክት የምታደርጉበትን ቪዲዮ ባያችሁ ቁጥር የሆነ ነገር ተናገሩ፣ ቀልዱ፣ አቁሙት። ከ30 ሰከንድ በላይ ማየት የለባችሁም ያን ቪዲዮ ዝም ብላችሁ ማለት ነው። ስለዚህ በየደቂቃው ተናገሩ። እንደዛ ሲሆን ከኮፒራይት ክሌም ታመልጣላችሁ ማለት ነው።
አምስተኛውና ዋነኛው ደረጃ ደግሞ የዩቲዩብ የአልጎሪዝም ሃክ ነው። ዩቲዩብን እንዴት ነው እናንተ በምትፈልጉት መንገድ መስደድ የምትችሉ? እሺ እስካሁን ድረስ አብራችሁኝ ከሆናችሁ ትልቁ ሚስጥር ዩቲዩብ ላይ ዋናውን ነገር እነግራችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት። እንቀጥል። ዩቲዩብ እናንተ በፈልጋችሁት መንገድ እንዲሰራላችሁ ከፈለጋችሁ ዋና ሁለት ነገሮች አሉ። ኮንሲስተንሲ፣ ታይሚንግ። ይህ ምን ማለት ነው? ኮንሲስተንሲ ማለት ድግግሞሽ ማለት ነው። አንድ ቪዲዮ ለቃችሁ ጠፍታችሁ በሳምንቱ የምትለቁ ከሆነ ወይም ሳምንት ለቃችሁ የዛሬ 2 ሳምንት የምትለቁ ከሆነ ዩቲዩብ ቪዲዮአችሁን ብዙ ሰው ጋር ያደርሰው። ማድረግ ያለባችሁም በሳምንት 2 የሆነ ቪዲዮ የምትለቁ በሳምንት 2ቱም ቀን ሳታሳልፉ ሁሌም ልቀቁ። ለዚህም አሪፍ የሚሆንላችሁ ነገር ባካፕ ቪዲዮ አስቀምጡ። ቪዲዮ መስራት ማትችሉበት ነገሮች ቢከሰቱ እነዛን ቪዲዮዎች አውጥታችሁ እንድትለቋቸው ማለት ነው። ኮንሲስተንሲ ይህ ሆነ። ታይሚንግ ደግሞ ታይሚንግ የምንለው ደግሞ የምትለቁበት ሰዓት ነው። ዩቲዩብ ፓንክቹዋል የሆነ ቻናልን በጣም ይወዳል። ይህም ማለት ሰዓት የሚያከብር ቻናልን በጣም ይወዳል። ሁሌ 10 ተኩል ከሆነ ቪዲዮ የምትለቁ ሁሌም 10 ተኩል ልቀቁ። ኢንተርኔት ሊያስቸግራችሁ ይችላል። ላግ ያደረጋ አፕሎድ በምታደርጉበት ሰዓት ለሱ ጥሩ መፍትሄ የሚሆነው ደግሞ ስኬጁል ባድርጉ። ቀድማችሁ ሰርታችሁ እንደጨረሳችሁ ኤዲት አድርጋችሁ ሁሉ ነገር አስተካክላችሁ እንደጨረሳችሁ ቪዲዮውን ስኬጁል አድርጉት። አፕሎድ አድርጋችሁ ስኬጁል አድርጉት። ዩቲዩብ ራሱ ባስቀመጣችሁለት ሰዓት ራሱ ይለቀዋል ማለት ነው። ፕራይቬት አድርጎ ያስቀምጥላችሁና ለ10 ተኩል አሁን ጠዋት ላይ ስኬጁል ብታደርጉት ወይም ሌሊቱ ሙሉ አፕሎድ እንዲያደርግ አድርጋችሁ ስኬጁል ውስጥ ብታስገቡት ቀን 10 ሰዓት ከሆነ የምትፈልጉት ቀን 10 ሰዓት ሲል ራሱ ፐብሊክ ያደርገውና ሰዎች ሊዩት ያደርግላችኋል። በዚህ ምክንያት ከዩቲዩብ ጋር መግባባት ትችላላችሁ ማለት ነው። ይሄን ቪዲዮ ከሰማችሁ በኋላ ቪዲዮ ለመስራት ምንም ነገር እንደማይዛችሁ ተስፋ አደርጋለሁ። ሁላችሁም ያላችሁን ነገር በመያዝ ጀምሮ ማለት ነው። አንድ ስልክ ብቻ ያለው ሰው እንደዚህ አይነት ቪዲዮዎችን መስራት ይችላል። ራሱን እያስተማረ ለሰዎች ጥሩ ነገር መስጠት ይችላል። ሪአክሽን ቪዲዮ የምትሰሩ ሰዎች ደግሞ ቤተሰባችሁ ከእናንተ ስልክ ውጭ አንድ ስልክ ተበደሩና ሪአክት የምታደርጉበትን ስልክ አዘጋጁ ማለት ነው። እኔ የምጠቀምባቸው እቃዎች በጣም ሚኒ ሆኑ በጣም አፎርዴብል የሆኑ እቃዎች ናቸው። እኔ የምጠቀማቸው በጣም ትንሽ አይመስላችሁም? ያን ያህል እንደሱ አይነት ቪዲዮ እንሰራላችሁ ከፈለጋችሁ ሴትአፕን እንዳሳያችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ጥያቄ ሀሳብ ካላችሁ አሁን ኮሜንት ላይ ጻፉልኝ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። ቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻው።